በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ ወንድሞችና እህቶች ሰላም ለእናንተ ይሁን። ዛሬ የአብይ ጾም 8ኛውና የመጨረሻው ሳምንት ነው። ሆሳዕና ከ8ቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። በዛሬው ቪዲዮአችን አበው ሊቃውንት ስለ ሆሳዕና አምልተው አስፍተው ካስቀመጡልን ትምህርታቸው በትንሹ ለማየት እንሞክራለን። ይህንን ቪዲዮ ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ይጀምሩ። በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በድምቀትና በልዩ መንፈሳዊ ስነ ስርዓት ከሚከበሩ በዓላት መካከል አንዱ በዓለ ሆሳዕና ነው። ሆሳዕና የሚለው ሆሼዕና ከሚለው የዕብራይስጥ ቃል የተገኘ ነው። ሆሳዕና አድነና፣ እባክህ አድነን ወይም መድኃኒትነትን፣ መድኃኒት መሆን ወይም መባል የሚል ትርጉም ይይዛል። ሆሳዕና የዘንባባ እሁድም ይባላል። በዓለ ሆሳዕና በቤተ ክርስቲያናችን ሊቃውንት ከዋዜማው ጀምሮ ሌሊቱን በማህሌት እየዘመሩ የሚያመሰግኑበት ነው። ወደ ቅዳሴም ሲገባ ለየት ባለ ሁኔታ ዲያቆኑ ወደ ምዕራብ በር በማምራት አርኅዉ ኆኃተ መኳንንት ደጆችን ክፈቱ ሲል፣ ካህኑም ውስጥ ሆኖ በዜማ መኑ ውእቱ ዝንቱ ንጉሠ ስብሐት፣ የምስጋና ንጉሥ እርሱ ማን ነው ይላል። ይህንንም ከተቀባበሉ በኋላ ዲያቆኑ እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ ይህ የምስጋና ንጉሥ የኃያላን አምላክ እግዚአብሔር ነው ሲል፣ ካህኑም ይባ ንጉሠ ስብሐት ይባ አምላከ ምሕረት፣ የምስጋና ንጉሥ ይግባ የምሕረት ንጉሥ ይግባ ይልና ዲያቆናቱ ወደ ውስጥ ዘልቀው ቅዳሴ ሥርዓቱ ይቀጥላል። በዕለቱም ስለ ሆሳዕና በጥልቀት የሚናገረው የቅዱስ ጎርጎርዮስ ቅዳሴ ይቀደሳል። እጅግ ልዩ በሆነውም የሆሳዕና ዑደት ከዳዊት መዝሙር ምስባክ እየተሰበከ ወንጌል እየተነበበ ከጾመ ድጓውም እየተዜመ ይከበራል። ለሕዝቡም ዘንባባ ይታደላል። ጸሎተ ፍትሐትም ይከናወናል። ሆሳዕና ጌታችንና መድኃኒታችን ኢየሱስ ክርስቶስ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያ በውርንጭላይቱም ላይ ተቀምጦ ወደ አንቺ ይመጣል። ዘካርያስ ምዕራፍ 9 ከቁጥር 9 ተብሎ አስቀድሞ በነቢዩ ዘካርያስ የተናገረውን ትንቢት የፈጸመበት በአህያይቱና በውርንጫይቱ ተቀምጦ በታላቅ ክብር ወደ ኢየሩሳሌም የገባበትና ቤተ መቅደሱን ያጸዳበት ልዩ በዓል ነው። ሆሳዕና ከትንቢቱ በተጨማሪ ምሳሌውም የተገለጠበት ነው። በኦሪቱ የነበሩት ነቢያት ዘመኑ የጸብ የጦርነት ከሆነ በፈረስ ተቀምጠው ዘገር ወይም ጦር ነጥቀው ይታያሉ። በተቃራኒው ደግሞ ዘመኑ የሰላም የእርቅ የሆነ እንደሆነ በአህያ ተቀምጠው መነሳንስ ወይም ጭራ ይዘው ይታያሉ። የሰላም ንጉሥ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ የተነገረው ትንቢት ተፈጽሞ የተቆጠረው ሱባኤ ያልቆ የተመሰለው ምሳሌ እውን የሚሆንበት ዘመን ደረሰ። ሰላም፣ እርቅ፣ ድህነት ሊፈጸምላችሁ ነው ሊለን በአህያና በውርንጫይቱ ተቀምጦ በብዙ አጀብ ታጅቦ በሆታ በእልልታ ወደ ኢየሩሳሌም ገባ። መድኃኒታችን ኢየሱስ ክርስቶስ እንዲቀመጥባቸው የቀረቡት አህዮች በአንድ ሰው ግቢ ውስጥ ታስረው ነበር። ጌታችን ከደቀ መዛሙርቱ ሁለቱን ከደብረ ዘይት አጠገብ ወደምትገኘው ወደ ቤተ ፋጌ ላከ። ወይቤሎሙ ሁሩ ሀገረ ዘቅድሜክሙ፣ በፊታችሁ ወዳለችው ሀገር መንደር ሂዱ፣ ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ ብሎ ላካቸው። እንደ ሊቃውንተ ቤተ ክርስቲያን ትርጓሜ እነዚያ አህዮች ተሰርቀው የታሰሩ ነበሩ። እነዚህ አህዮች ባለቤታቸው ባልሆኑ ሰዎች ተሰርቀው እንደታሰሩ ሁሉ የሰው ልጆችም በምክረ ከይሲ ተታለው በእግዚአብሔር ላይ ያላቸውን እምነት አጉድለው ሕጉንም አፍርሰው
ከተከለከሉት ዕፀ በለስ በመብላት ለ5500 ዘመን በአጋንንት ቁራኝነት ታስረው ይኖሩ ነበር። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቤዛነት አምነን በሐዋርያት ሥልጣን ከማይሰራ ኃጢአት የምንፈታበት ዘመን መድረሱን ሊነግረን ሐዋርያቱን ወደ አህዮቹ ላካቸው። ሐዋርያቱ ወንጌለ መንግሥትን አስተምረው አሳምነው በተሰጣቸው ሥልጣን በኃጢአት ማሰሪያ የተያዘውን ዓለም እየፈቱ ወደ ክርስቶስ የሚያቀርቡ እውነተኞቹ መልእክተኞች ናቸው። አህዮቹን ፈተው ሊያቀርቡለት ሲሞክሩም አንዳች የሚቃወማቸው ቢኖር ወእመቦ ዘይቤለክሙ ምንተ ትገብሩ በሉ እግዚኦሙ ይፈቅዶሙ ወበጊዜሃ ይፌንወክሙ፣ ምን ታደርጋላችሁ የሚላችሁ ቢኖርም ጌታቸው ይሻቸዋል በሉ፣ ያን ጊዜም ይሰዷቸዋል ብሎ ነገራቸው። እነርሱም እንደ ቃሉ አደረጉ። አህያይቱን ከነውርንጭላዋ ካመጡለት በኋላ ልብሳቸውን እያወለቁ በላያቸው ጫኑ። በምትሄድበት መንገድም ልብሳቸውን አነጠፉ። የተቀሩትም የዛፍ ቅርንጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። የዘንባባ ዝንጣፊ ይዘው ከፊት እየቀደሙ ከኋላው እየተከተሉ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳዕና በአርያም እያሉ እየጮሁ ያመሰግኑ ነበር። በእንዲህ አይነት ክብር በብዙ ሕዝብ ታጅቦ ከኢየሩሳሌም እስከ ቤተ መቅደሱ ካለው 16 ምዕራፍ 14ቱን ምዕራፍ በእግሩ 2ቱን በአህያይቱ ተቀምጦ ሄዷል። በውርንጫይቱ ተቀምጦ ደግሞ ቤተ መቅደሱን 3 ጊዜ ዞሯል። በእንደዚህ አይነት ክብር መመስገኑ ሊቃነ ካህናቱ አላስደሰታቸውም ነበር። ከፍ ብለውም የሚያመሰግኑትን ሕፃናት ጭምር ከማመስገን እንዲከለክላቸው ጠይቀውት ነበር። እርሱ ግን እንዲህ ብሎ መለሰላቸው። ለማ አርመሙ ሁሎንቱ አእባን ይኬልሁ፣ እነዚህ ሕፃናት ዝም ቢሉ እነዚህ ድንጋዮች ያመሰግናሉ። በመጨረሻም ወደ ቤተ መቅደስ ገብቶ በዚያ የማይገባ ሥራ ይሰሩ የነበሩትን አውጥቶ ተአምራትን አደረገ። ይህን ከላይ የተጠቀሰውን ታሪክ በማስተዋል ስንመረምረው እጅግ ጥልቅና ረቂቅ የሆኑ ምስጢራትን እናገኛለን። አህያና ውርንጫዋ። በዚህ ዓለም አህያ ለሸክም የሚያገለግል የተናቀ ነገር ግን ትሁት የሆነ እንስሳ ነው። ከዚህ በተጨማሪም አህያ እንደ በቅሎ ሰጋር፣ እንደ ፈረስ ፈጣን አይደለም። በአህያ የተቀመጠ ሰውም አሳዶ አይዝም፣ ጋልቦ ሮጦም አያመልጥም። ተሸክሞ እንኳን በዱላ እየተደበደበ አህያ ጌታውን በቅንነት ያገለግላል። ጌታችን በዚህ ትሁት በሆነችው አህያ መገለጡ በትሁታን ለማደሩ ምሳሌ ነው። ራሳቸውን ዝቅ ያደረጉትን እርሱ በረድኤት ያድርባቸዋል። በዘባነ ኪሩብ አድሮ የሚኖር ጌታ የአህያን ጀርባ መረጠ። እርሱን በሃይማኖት ለሚሹት በሕግ በአምልኮ ለሚከተሉት የቅርብ አምላክ ነው። በጽኑ መከራ በሰቆቃና በስቃይ ውስጥ ሳይቀር በሃይማኖት ጸንተው ተስፋ የሚያደርጉትን ተስፋቸውን እውን ያደርግላቸዋል። ጌታችን የተቀመጠባቸው አህዮች አንደኛይቱ ጭነት የለመደች፣ ሁለተኛይቱ ደግሞ ገና ያልለመደች ናት። እርሱ ግን በሁለቱም ተቀመጠባቸው። ጭነት የለመደችው ሕገ ኦሪትን መጠበቅ የለመዱ የእስራኤል ዘሥጋ፣ ውርንጫይቱ ደግሞ የአሕዛብ ምሳሌ ናቸው። እነርሱ ገና ሕግ መጠበቅን አልለመዱም ነበርና ጌታችን ወዶ ፈቅዶ ባደረገው ቤዛነት ሕዝብም አሕዛብም በእርሱ አምነው ማደሪያዎቹ ሆነዋል። ደቀ መዛሙርቱ አህያይቱን ከነውርንጫዋ ከታሰረችበት ቦታ ፈተው እንዳመጡለት በዚያ የነበሩ ሰዎች ልብሳቸውን በአህያይቱና በውርንጫይቱ ጀርባ ጎዘጎዙ። አህያይቱ ተራምዳ በምትሄድበት መንገድ ሁሉ ልብሳቸውን አነጠፉ። ይህም ምሳሌ ነው። ልብስ የውስጥ ገመናን ከታች ወይም ሸፋኝ ነው። አንተ ገመናችንን ከታች ነህ ሲሉ ነው ልብሳቸውን ጎዘጎዙለት። በሌላ በኩልም ልብስ ክብር ነው፣ ያስከብራል። ያንን የሚያስከብረውን ልብስ አነጠፉለት። ክብራችን አንተ ነህ ሲሉ ክብራቸውን ዝቅ አደረጉለት። የተናቀች የነበረችው አህያ ጌታችን ስለተቀመጠባት ክብር አገኘች። የሰዎች ልብስ እየተነጠፈላት በክብር ሄደች። እግዚአብሔር በረድኤት ሲያድርብን ይንቁና ያንገላቱን የነበሩ ሁሉ ያከብሩናል። ቅዱሳን በዚህ ዓለም ሲኖሩ ብዙ መከራ ተፈራርቆባቸዋል። ዓለም ትቢያና ጉድፍ አድርጓቸዋል። ይሁን እንጂ በሃይማኖታቸው ጽናት፣ በምግባራቸው ቅናት፣
እግዚአብሔር አድሮባቸው ሁሉ ያከብራቸዋል። አስጨናቂዎቻቸውን ሳይቀር ይገዙላቸዋል። ጌታችን በሚያልፍባቸው የኢየሩሳሌም ጎዳናዎች ያጀቡት ሰዎች የዘንባባ ዝንጣፊ የዛፍም ጫፍ እየቆረጡ በመያዝ ያመሰግኑት ነበር። ይህም የደስታ የድል አድራጊነት ምሳሌ ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን በወለዱ ጊዜ፣ እስራኤል ከግብፅ በወጡበት ወቅት ዮዲት ሆሎፎርኒስን በገደለች ጊዜ ዘንባባ ቆርጠው ይዘው እግዚአብሔርን አመስግነዋል። ክርስቶስ በታላቅ ግርማ ወደ ኢየሩሳሌም እየገባ ስለነበር ደስታቸውን የዘንባባ ዝንጣፊ ይዘው ዘመሩ። በላያችን ለዘመናት ነግሶ የነበረውን ዲያብሎስንና ሥራዎቹን ሞትንና ሙስና መቃብርን ድል ሊነሳ ጌታ መጥቷልና ደስ እያላቸው ዘንባባ ይዘው አመሰገኑት። ከፊት ከኋላ ያሉትም ድምፃቸውን ከፍ አድርገው ሆሳዕና ለወልደ ዳዊት ቡሩክ ዘኢመጽእ በስመ እግዚአብሔር፣ ለዳዊት ልጅ መድኃኒት መባል ይገባዋል፣ በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ ዘመሩ። ነቢዩ ቅዱስ ዳዊት ከልደተ ክርስቶስ አስቀድሞ በትንቢት መንፈስ እግዚአብሔር የሰራት ቀን ይህች ናት፣ በእርሷ ደስ ይበለን፣ ሐሴትም እናድርግባት፣ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ቡሩክ ነው ብሎ በመዝሙር 117 ከቁጥር 24 እስከ 26 እንደዘመረው አመሰገኑት። በብዙ ምስጋናና እልልታ ይልቁንም ሽንገላ ከሌለበት ከሕፃናት አፍ የሚፈልቀው ምስጋና እየቀረበለት በልዩ ግርማ ጌታችን በኢየሩሳሌም አደባባይ አቋርጦ ወደ ቤተ መቅደስ ገባ። በቤተ መቅደሱ የጠበቀው ነገር ግን እርሱ ለቤቱ የፈቀደው ቅድስናና ክብር አልነበረም። አህዮቹን ከታሰሩበት አስፈትቶ ይዞ ወደ ቤተ መቅደሱ በመጣበት ሰዓት ለክብሩ የማይገባ የተፈቱትን አህዮች ወደ ኋላቸው የሚመልሳቸው ስጋዊ ሥራ እየተፈጸመበት የሥጋ ገበያ ቦታ ሆኖ ነው ያገኘው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህች ምድር በሥጋ ተገልጦ እየተመላለሰ ባገለገለባቸው ዓመታት ውስጥ ከተቆጣባቸው ጥቂት ጊዜያት አንዱ በሆሳዕና ዕለት ወደ ቤተ መቅደሱ ሲገባ ነው። የጸሎት ቤት የሆነችው የእግዚአብሔር ቤት አይሁድ የገበያ ቦታ፣ የቅሚያና የዝርፊያ አደባባይ አደረጓት። በዚህም ትሑቱ ጌታ ተቆጣ። በዚያ ይሸጡ ይለውጡ የነበሩትን አስወጣቸው፣ ወንበራቸውን ገለበጠው፣ ቤቱን ቀደሰው። ቀደሰ ማኅደሮ ልዑል እንዲል ቅዱስ ዳዊት አነጻው፣ ለየው፣ አከበረው፣ ወደ ቀድሞ ክብሩ መለሰው። ይህን ቤት ነገረ ምጽአቱን ለደቀ መዛሙርቱ ባስተማረበት ወቅት ትቶት ሄዶ ነበር። ጌታችን ኢየሱስ ከቤተ መቅደስ ወጥቶ ሄደ እንዲል ቅዱስ ማቴዎስ፣ የሆሳዕና ዕለት ግን ለሐዲስ ኪዳን አገልግሎት እንዲሆን ነጋዴዎቹን፣ አጭበርባሪዎችን አውጥቶ አጽድቶ ሰጠን። በዚያም በተቀደሰው ቤተ መቅደስ በቤተ መቅደስም ዕውሮችና አንካሶች ወደ እርሱ መጡ አዳናቸውም ተብሎ በማቴዎስ ወንጌል ምዕራፍ 21 ከቁጥር 14 ተጽፎ እናገኘዋለን። ዛሬስ ጌታችን በየአጥቢያችን ወዳለው ቤተ መቅደስ ቢመጣ ወይም ቤተ መቅደስ ወደ ተባለው ሰውነታችን ቢመጣ ይህን ቤተ መቅደሱን በተገቢው ክብሩ ያገኘው ይሆን? የገበያ ስፍራ ያልሆነ ከንብረት እስከ ሰው ያልተሸጠበት ቤተ መቅደስ ይኖር ይሆን? የጸሎት ቤት የነበረው ቤቱ እንደዚያ ዘመን ዛሬም ከጸሎት ቤትነት ይልቅ የነገር፣ የክርክር፣ የፖለቲካ፣ የክስ፣ የወንጀል ሁሉ መፈጸሚያ አልሆነምን? ሙስና የነገሰባቸው አገልጋዮች በሚፈጽሙት ኢክርስቲያናዊ በደል ምዕመናን ከቤተ መቅደሱ ተገኝተው ጸሎት ማድረግ ተስኗቸው እየተሰቃዩ እያዘኑና እየለቀሱ የሚገኙባቸው ቤተ መቅደሶች የሉምን? ያኛውን ቤተ መቅደስ ያጸዳው የገሊላ አውራጃ ከምትሆን ከናዝሬት የመጣው ጌታ ነበር። አሁን ግን ያ ጌታ ከሰማይ በግርማ መለኮት በክበበ ትስብእት በቅዱሳን መላእክት ታጅቦ ይመጣል። አንደበት ሁሉ በፊቱ ዝም ይላል፣ እርሱም ዝም አይልም።
የመድኃኒታችን የኢየሱስ ክርስቶስ በዚያ ክቡር በሆነ ምስጋና መመስገን የቤተ መቅደሱ በክርስቶስ መጽዳትና ወደ ቀደመ ክብሩ መመለስ ሊቃነ ካህናትንና ጸሐፍቱን አላስደሰታቸውም። በክፋትና በተንኮል ካባ እየተጀቦኑ ጻድቃን መስለው ለዘመናት ትሑትና የዋህ የሆነውን ሕዝበ እግዚአብሔር ሲያታልሉ የነበሩት እነዚህ አካላት በጽድቁ ክፋታቸውን የሚገልጥባቸው የክርስቶስ በክብር መገለጥ እንዲሁም መመስገን አስቆጣቸው። የእርሱ መገለጥና መመስገን እነርሱን የሚያሳንስ ክፋታቸውን የሚገልጥ መሆኑን ተረዱት። ጌታችን በወንጌል ሥራው ክፉ የሆነ ሁሉ ብርሃንን ይጠላልና ክፉም ስለሆነ ሥራው እንዳይገለጥበት ወደ ብርሃን አይመጣም እንዳለው ሆነባቸው። ይህም በዮሐንስ ወንጌል ምዕራፍ 3 ከቁጥር 20 ላይ ተጽፎ እናገኘዋለን። የክፉዎች መጨረሻ ክፋታቸው ክፉ መስራታቸው ብቻ ሳይሆን በጎ የሚሰሩትን ሰዎች በዓይናቸው እንኳን ለማየት አለመፈለጋቸው ነው። የቅኖች ደግነት፣ የመልካሞች በጎ ሥራ፣ የትሑታን የተሰበረ መንፈስ ይረብሻቸዋል፣ ማንነታቸውን ያጎለዋል። እናም ጌታችን ሲመሰገን መስማት አልፈለጉም። ነገር ግን አመስግኑ ያላቸው የለም፣ አላመሰገናችሁም ብሎ የወቀሳቸውም የለም። ሕሊናቸው ቢረብሻቸው ሕፃናቱን ዝም አሰኝ ብለው ለክርስቶስ ነገሩት። የእነዚህ ደቀ መዛሙርት ዛሬም አሉ። እግዚአብሔር ሲመሰገን፣ ሰው ንስሐ ሲገባ፣ ወንጌል የሚያስተምሩ እውነተኛ መምህራን ሲበዙ፣ ሰላም ሲሰፍን፣ አንድነት ሲጸና፣ ሕገ እግዚአብሔርን የሚያከብሩ ሰዎች ሲገኙ፣ ደናግላን በድንግልናቸው ሲጸኑ፣ በትዳር ያሉ ሁሉ ትዳራቸውን ሲያከብሩ፣ የመነኮሱ ቆባቸውን አክብረው ሲይዙ፣ የደኸየው ሰርቶ ሲያገኝ ወዘተ ማየትና መስማት የማይፈልጉ አሉ። ሁሉም እንደነርሱ ሲሆን ማየት ይፈልጋሉ። ዓለም ሳይፈጠር ባህሪውን እያመሰገነ ምስጋናው ሳይቋረጥ የኖረው ጌታችን ሕፃናት ለምን አመሰገኑህ ብለው ያላዋቂ ጥያቄ ጠየቁት። በዚያ ስፍራ ያሉ ሕፃናት ሁሉ ዝም ቢሉ ምስጋናው የሚቋረጥ መሰላቸው። እርሱ ግን ለማርመሙ ሎንቱ አይባን ይኬሉ፣ እነዚህ ሕፃናት ዝም ቢሉ እነዚህ ድንጋዮች ያመሰግናሉ ብሎ ዝም አስባላቸው። የታሰሩትን ፈቶ ወደ ቤተ መቅደስ አስገብቶ ቤተ መቅደሱንም ባርኮ ፈውስ በረከት አሳድሮበት ተመስግኖበት ለዘላለም የሚመሰገንበት መሆኑን ለተቃወሙት አስረድቶ ሲያበቃ ትቷቸው ከከተማው ወደ ቢታንያ ሄደ። በዚያም አደረ እንዲል ሊቃነ ካህናቱንና ጸሐፍቱን ትቷቸው ሄደ። ክህነታቸው አለፈች። ያላቸውን ክብር፣ ሀብት፣ ከሁሉም በላይ ደግሞ ቅንና ትሑት ልቡና ለነበራቸው ለሐዋርያት ተሰጠች። እግዚአብሔር በተለያዩ መንገዶች ክብሩን፣ አምላክነቱን ይገልጥልናል። የልቡናችንን በር ያንኳኳል፣ በቃሉ ይጠራናል። ተገቢውን ምላሽ በጊዜው ካልሰጠነው ትቶን ያልፋል። እነርሱን ጌታችን ትቷቸው ሄዷልና በ70 ዓመተ ምህረት ጥጦስ ከሮም ዘምቶ ቤተ መቅደሳቸውን አፍርሶ እነርሱንም መትቶ ሀገሪቱን ወና አደረጋት። እኛንስ ዛሬ ቢመጣ ወደ እኛ የሚያስገባው ከእኛም ጋር እንዲያድር የሚያደርገው በጎ መዓዛ ያለው ምግባር ይኖረን ይሆን? በዓለ ሆሳዕና ደቀ መዛሙርት የታሰሩትን ለመፍታት የተላኩበት፣ አህዮችም ከእስራታቸው የተፈቱበት፣ አዋቂዎች ሲለጎሙ ሕፃናት ያመሰግኑበት፣ ጌታችን ቤተ መቅደሱን ያጸዳበት፣ እናውቃለን ባዮችን ግን ትቶ የሄደበት በዓል ነው። ይህም በማቴዎስ ወንጌል ምዕራፍ 21 ላይ ተጽፎ እናገኘዋለን። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ። ቤተ ፋጌ የሚባለው ቦታ የተመሳቀለ ጎዳና ነው። ይህም ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ዓለምን እንደሚያድን ሲያጠይቅ ነው። በፊታቸው ወዳለው መንደር ሂዱ ብሎ የታሰረች አህያን ከውርንጭላዋ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አለ። ይህም ሰውን ሁሉ ከማይሰራ ኃጢአት የሚፈታበት ጊዜ እንደደረሰ ለማጠየቅ ነው። ለጽዮን ልጅ
እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ወለት እስራኤል ናቸው፣ ጽዮን ኢየሩሳሌም ናት። በሀገሪቱ ሰዎችን መናገር ነው። የጎጃም ልጅ የጎንደር ልጅ እንዲሉ አንድም ወለት አይለወጥም። ጽዮን ሕግ ናት። እናት ልጆቿን ሰርታ ቀጥታ እንድታሳድግ ሕግም ሕዝቡን ሰርታ ቀጥታ ታኖራቸዋለችና ቃለ ነቢያት ያለ እንደሆነም አያሳስትም። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት። ልብሳቸውን ጎዘጎዙለት። ኮርቻ ይቆረቁራል፣ ልብስ አይቆረቁርምና የማትቆረቁር ሕግ ሰራውላችሁ ሲል አንድም ልብስ በአካል ያለውን ነውር ይሰውራል፣ አንተም ከባት ያበሳ ነህ ሲሉ ነው። ወተጼነ እግዚ ኢየሱስ ዲቤሆን በሁለቱም ጌታ በጥበብ አንድ ጊዜ ተቀመጠባቸው። ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱን በእግሩ ሄዶ 2ቱን በእድግት ሄዷል። በእዋል ሆኖ ቤተ መቅደስን 3 ጊዜ ዞሯል። የሶስትነት ምሳሌ 14ቱን በእግሩ መሄዱ 10 ቃላት፣ 4ቱ ኪዳናት፣ ኪዳነ ኖህ፣ ክህነተ መልከ ጼዴቅ፣ ግዝረተ አብርሃም፣ ጥምቀተ ዮሐንስ ነው። አንድም 5000 ከ500 ዘመን በ400 ዘመን ቢቆጥሩት 14 ሊሆን 100 ይጎድለዋል። ይህ ሲፈጸም ሰው እንደሆነ ለማጠየቅ በአህያ መቀመጡ ስለምን ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት አጠፍ ሰረገላ እምኤፍሬም አፍራሰ እምይሁዳ ተብሎ ተነግሯል። ምሳሌም ቀድሞ አባቶቹ ነቢያት ዘመነ ጸብ የሆነ እንደሆን በፈረስ ተቀምጠው ዘገር ነጥቀው ይታያሉ። ዘመነ ሰላም የሆነ እንደሆን በአህያ ተቀምጠው መነሳንስ ይዘው ይታያሉና ዘመነ ሰላም ደረሰ ሲል ትንቢቱን ባወቀ አናግሯል። ምሳሌውንም እንጂ ባወቀ አስመስሏል። ምስጢሩ እንደምን ነው ቢሉ በአህያ የተቀመጠ ሸሽቶ አያመልጥም፣ አሳዶም አይዝም። እሱም ካልፈለጉኝ አልገኝም ከፈለጉኝም አልታጣም ሲል ነው። አንድም እለ ከመ እንተ አድግ ነፍሴቶሙ እንዲል በንጹሐን መሃይምናን አድሬባቸው እኖራለሁ ሲል እድግት የእስራኤል ምሳሌ የሰረገላ ቀንበር መሸከም የለመደች እንደሆን እስራኤልም ሕግ መጠበቅ ለምደዋልና እዋል የአሕዛብ ቀንበር መሸከም ያለመደች እንደሆን አሕዛብም ሕግ መጠበቅ ያለመዱ ናቸውና አንድም አህያዋ የኦሪት ውርንጫዋ የወንጌል ምሳሌ እድግት ወይም አህያ ቀንበር መሸከም የለመደች እንደሆን ትም የተለመደች ሕግ ናትና እዋል ቀንበር መሸከም ያለመደች እንደሆነች ወንጌልም ያልተለመደች ሕግ ናት። ሌሎችም ቅጠል እየቆረጡ ከመንገድ ያነጥፉ ነበር። ሰሌን ነው ያሉ እንደሆን አብርሃም ይስሐቅን ይስሐቅ ያዕቆብን በወለዱ ጊዜ እስራኤል ከግብፅ በወጡ ጊዜ ዮዲት ሆሊፎርኒስን በገደለች ጊዜ ሰሌን ቆርጠው ይዘው አመስግነዋልና በዚያ ልማድ አንድም ሰሌን ይሾሃም ነው። ትዕምርተ ኃይል ትዕምርተ መዊ አለህ ሲሉ እሳት አይበላውም ብልቦ ይተዋዋል። ባህሪ አይመረመርም ሲሉ ተምር ነው ያሉ እንደሆን ተምር ልዑል ነው። ልዑለ ባህሪ ነህ ሲሉ ፍሬው አንድ ነው። ዋህደ ባህሪ ነህ ሲሉ ፍሬው በእሾ የተከበበ ነው። ባህሪህ አይመረመርም ሲሉ ዘይት ነው ያሉ እንደሆን ዘይት ጽኑ ነው። ጽኑዓ ባህሪ ነህ ሲሉ ብሩህ ነው ያሉ እንደሆን ብሩሃ ባህሪ ነህ ሲሉ መስዋዕት ነው። ዘይት ትሆናለህ ሲሉ ነው። በፊት በኋላ ያሉ ሕዝቡም ለዳዊት ልጅ መድኃኒት መባል ይገባዋል አሉ። ይተሉ አይሩግ ይመሩ ሕፃናት ይተሉ ሕፃናት ይመሩ አይሩግ ይተሉ ሐዋርያት ይመሩ ነቢያት እልፍ ቅድሜሆሙ እልፍ ድኅሬሁ ጻድቃን በየማኑ ተነሳህያን በጸጋሙ እኒህ ሁሉ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ አመስግነዋል። ቡሩክ ዘይመጽህ በስመ እግዚአብሔር በእግዚአብሔር ስም ማለት በእግዚአብሔር ነኝ ብሎ እግዚአብሔር ባወጣለት ስም በስመ እግዚአብሔር እግዚአብሔር መስክሮለት የመጣ እሱ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስ የሚያድል ነው አሉ። ሆሳዕና በአርያም በሰማይ ያለ መድኃኒት ነው። ሆሳዕና በአርያም እያሉ ይጮኹ ነበር። አይሁድና ፈሪሳውያን በቅናት ተሞልተው ሕፃናቱን ዝም አሰኛቸው ባሉት ጊዜ ጌታችን እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። ይህ የሚያሳየው የጌታ አምላክነት
በተፈጥሮ ላይ ጭምር የሰለጠነ መሆኑን ነው። ሕፃናቱ የያዙት ዘንባባ የድል ምልክት ነው። ጌታ ሞትን ድል ሊያደርግ መምጣቱን ያበስራል። ልብሳቸውን ማነጠፋቸው ደግሞ እኛ የአንተ ግዛቶች ነን የሚል የእጅ መንሻ ነው። ይህንን ዕለት ቤተ ክርስቲያናችን በታላቅ ደስታ ታከብረዋለች። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሆሳዕና ያሉት አይሁድ አርብ ዕለት ስቀለው ለማለት ይቸኩላሉ። እኛ ክርስቲያኖች ግን በሆሳዕና ያገኘነውን ደስታ በሕማማቱ ጸንተን በትንሣኤው ልንደሰት ይገባል። በዚህ ቀን አህዮቹ ከጌታችን የተላኩትን ደቀ መዛሙርት አላስቸገሯቸውም። እንደ ልቧ መቦረቅ የምትወድ ውርንጭላ እንኳን አደብ ገዝታ ፈቺዎቿን ተከትላ ሄዳለች። እኛስ ከታሰርንበት የክፋትና የኃጢአት ሁሉ ማሰሪያ መቼ ይሆን የምንፈታው? ከእግዚአብሔር ዘንድ የተላኩልንን እውነተኞቹን አባቶቻችን ካህናቱ እናውቃቸው ይሆን? ክርስቶስ በአህያይቱ ላይ እንዲቀመጥባት ልብስም እንደተጎዘጎዘላት እኛም በጸጋውና በረድኤቱ እንዲያድርብን ልባችንን ከኃጢአትና ከተንኮል አንጽተን ፍቅርና ትሕትናን ልንይዝ ይገባናል። ጌታ በእኛ ላይ በጸጋው ሲያድር በእርሱና በቅዱሳኑ ዘንድ ያለን ክብርና ጸጋ ታላቅ ነው። በነገር ሁሉ መከናወን ይሆንልናል። ክርስቶስን በመሸከሟ የአህያይቱ ታሪክ እንደተለወጠ ሁሉ በክርስቶስ ማደሪያነታችን ያለፈው መጥፎ ታሪካችን ይለወጣል። እንግዲህ በዕለተ ሆሳዕና ወደ ኢየሩሳሌም ሲሄድ ሕዝቡ ሁሉ በደስታ በዝማሬ እንደ ንጉሥ እንደተቀበሉት እኛም ሐሴት አድርገን የልባችንን በር ልንከፍት ይገባናል። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሜን።